የአንድን ሀገር ባህል የማህበራዊ ሁኔታውን እንደዚሁም ደግሞ የሙያ ዘርፋቸውን ከሚያሳውቁንና ወደኛ ከሚያቀርቡልን ነገሮች አንዱ ስነ ጽሁፍና ቲያትር ይመስለኛል። ታዲያ ዛሬ እዚህ የሙሉ ዓለም ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ያመጣኝም ጉዳይ እንደዚህ ያለ ነው። ከጀርባዬ እንደምትመለከቱት በዚህ ዕለት አንድ ቲያትር ይመረቃል። እንዛታ የተሰኘ ቲያትር። ይህ ቲያትር በአንድ ሙያ ላይ የተሰማሩ ሰዎችን ህይወት የሚያስዳስስ የሚቃኝ ነው ተብለናል። ይህ ቲያትር እንዴት ተዘጋጀ፣ በማን ተዘጋጀ የሚሉትና ሌሎች ጉዳዮችንም እያነሳን ቆይታ የምናደርግ ይሆናል። አሁን በቀጥታ ከመድረክ ጀርባ ተዋናዮቹ እየተዘጋጁ ይገኛሉ። ከነሱን ጀምርና ሌሎች ነገሮችንም እያየን አብረን የምንቆይ ይሆናል። በድጋሚ ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። የነበረሽ ሁሉን እንዳልነበር ሲሆን የነበረሽ ሁሉ እንዳልነበር ሲሆን እንዛታ ቡርዋክስ ሰሜን ጎንደር በአዝማሪዎች ህይወት ላይ የሚያጠነጥን ትውፊታዊ ጥናታዊ ጽሁፍ ነው። ያ ጥናታዊ ጽሁፍ ነው ወደ ቲያትር ስክሪፕት ተገልብጦ የመድረክ ፕሌይ ሆኖ የሚቀርበው። እዛ ላይ የተሰጠኝ ሚና ዋናው የአገሩ የቡርቧክሱ የቤተ መንግስቱ አዝማሪ ነው። አዝማሪ ሊቀ መኳስ መክብብ ይባላል። የራስ ወሰኑ አዝማሪ ነው። ሙሉ ቤተሰቦቹ አዝማሪዎች ናቸው። በተውኔቱ አዝማሪ ስነ ህይወቱን እየሰራለሁ ማለት ነው። የመክብብ ልጅ ፉኝ እየሰራለሁ። ሁለት አፍቃሪ አሉኝ። እንግዲህ ምናልባት መጨረሻውን አብረን የምናየው ይሆናል። መጀመሪያ የምንጀምርበት ከምንድነው ከልዑሉ ጋር በፍቅር እኔ እሱ ጋር ነኝ በፍቅር የምጀምረው፣ ነገር ግን አዝማሪና ልዑል አይጋባም በሚለው እሱ ጋር እንጣረሳለን ማለት ነው። የተወሰኑ አጭርና ያለ እኔ የምሰራበት ከተውኔቱ ውስጥ እኔ የራስ ወሰኑ ታናሽ ወንድሙኝ ነው የምሰራው። ራስ ቆለጭ ነውኝ ማለት ነው በተውኔቱ ውስጥ የምሰራው። አሁን ያው ተደቃቅነን ነው በመሳሪያ ተደቃቅነን ነው። ከሃዲዎች ቃላባዮች ተካክደን ከጀርባ ተወጋግተናልና ያ ታሪክ ነው ከኛ ላይ ያለን። በዛ በሁለት ወር ውስጥ ማሲንቆ መልመዱ ራሱን የቻለ የቤት ስራ ነው የሚሆነው። ያም ባይሆን ግን አንዳንዴ ችት የምንለው ነገር አላል በሲኒማውም በትወናውም ያችንን ተጠቅመን ችት መሆኗን እኛ ብቻ እንድናውቃት አድርገን ተመልካቹ ሳያውቀው ለመስራት ትልቅ ጥረት አድርገናል። አይ ቲንክ እንግዲህ ከሰዓታት በኋላ ይሳካል አይሳካ የሚለውን እናየዋለን። ለመጀመሪያ ነው ጭራሽ ተውኔት የሚባል ነገር ሞክሬ አላውቅም። ሙዚቃው ላይ ነው ትንሽ እንትን ብል እንጂ ምናልባት እንግዲህ ከጎን ያሉ ሰዎች ትንሽ አግዘውኛል። ግን ትንሽ የከበደኝ ፓርት የፍቅር ሲን አለ ሄዶ መለጣጠፍ እሱ ፓርት ትንሽ ቻሌንጅ ያደርጋል። ከዛ ውጭ እንኳን ይመስገን ብዙ ልፋት ያለው ውጣ ውረድ አለው። ያን ሁሉ አሳልፈን ነው እንዛታ ቲያትር ነው በጣም ደስ የሚል ሊታይ የሚገባው አይነት ቲያትር ነው። ደስ የሚል ቲያትር ነው። ደስ ብሎኝ የምሰራው ተውኔት ነው። እንትን ቲያትር ነው። እኛ እኮ መድረክ ፐርፎርም አድርገን ተመልካች መጥቶ በቃ እሱ እኮ ነው ሰርጋችን፣ እሱ ነው ሀብታችን፣ እሱ ነው እና ደስ ይላል። ያው የምታውቂው ያለው ሁኔታ ጥሩ አይደለም እና ትንሽ ተዘግቶ ቆይቷል ቤቱ። ለቲያትር ቤት አይደለም ስራ እየሰራኝ ነበር። ለእኛም መነቃቃት ነው፣ ለከተማውና ለአካባቢው ቲያትር አፍቃሪ መነቃቃት ነው። ምንም ቃላት የለኝም። ደስ ይላል። አሁንም እንግዲህ እንገባለን። ትንሽ ሰዓት ብቻ ነው የቀረን። እንግዲህ ፈጣሪ በሰላም እንዳስጀመረ ያስጨርሰን እላለሁ።
መጣው ቢያዩት ሌሎችም አይደለም እዚህ የመጣው ያዩት ቀርቶ እነሱ ያዩት ራሱ ሌሎችን ይጋብዛል ብዬ አስባለሁ። ዘወትር እሁድ 8 ሰዓት በሙሉ ዓለም ባህል ማዕከል ኢንዛታ ለሳቅ ለጨዋታ ታሪክ ለማወቅ አሁን ብዙ ጊዜ በኢትዮጵያ ታሪክ ውስጥ ጀግና የሚባለው እዚህ ጋር ሜዳሊያ የደረደረ ወይ በእጁ እሳት የሚተፋ ነገር የያዘ ሰው ነው። ግን እውነት ለመናገር ከነ እምዬ ሚኒሊክ ባልተናነሰ ለአድዋ ድል ባለቤቶቹ ማሲንቆ ይዘው የዘመቱ አዝማሪዎች ናቸው እና ቀላል አይደለም። ሀገር አቆይተዋል። አሁንም ሀገር እያቆዩ ነው። ወደፊትም ሀገር ያቆያሉ። ከሌሉ ሀገር ይጎላል። ይህን በእርግጠኝነት መናገር ይቻላል። ታሪኩን ለመስራት መነሻ ምክንያት የሆነው ጥናት መደረጉ ነው። ጥናት የተደረገበት ምክንያት ደግሞ ሙሉ ዓለም የባህል ማዕከል በፊት ስሙ የአሁኑ የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት የክልሉን ሕዝብ ባህል፣ መልካም እሴቶች፣ ትውፊታዊ ትውን ጥበባት ታሪኩን በማጥናት ለተደራሲያን ያቀርባል። አንዱ ቲያትር ነው። በሌላ መልኩ ደግሞ በሙዚቃ ያቀርባል እና እንግዲህ ይህ ጥናት ከተጠና በኋላ ተውኔቱን እንድንጽፍ ተጋበዝን ማለት ንብረትና እኔ በዛ መንገድ ነው እንግዲህ የአዝማሪነት ህይወትን ከቤተ መንግስት እስከ ታች ለመቃኘት ጥረት ያደረግ ነው። በሙያቸው ታሪክን ይነግራሉ፣ ታሪክ ያስተምራሉ፣ ሂስ ያደርጋሉ፣ ማህበረሰብንም መንግስትንም ሂስ ያደርጋሉ። ስህተት ይነቅፋሉ፣ በጎ የሰራ መልካም የሰራን ደግሞ ያሞግሳሉ። መልእክተኛም ነበሩ። በጥንት ዘመን የማህበረሰቡ አፍ ናቸው፣ አንደበት ናቸው። የማህበረሰቡን ቅሬታ በተለያዩ መድረኮች ያቀርባሉ እና የነሱን ሌጋሲ ማስቀጠል ነው በመሰረታዊነት። የአዝማሪ ሙያ እጅግ የተከበረ ሙያ ነው። ማህበረሰባችን ግን የሰጠው ግምት አናሳ ነው። ስጋት አይባል። እናቴ ገና ከማገገሟ ብርቱ ጉዳይ ገጥሟታል። ምን ገጠማቸው? ክፉኛ ተደብድቦ የተጣለ ሰው አጎቴ ሲያግባ አምጥቶ እሱን እያስታመመች። ምን አይነት ሰው? እሱስ የኛ ሰው ነው፣ እንዛታ ነው። እንዛታ እንግዲህ አዝማሪ ማለት ነው። እነሱ እንዛታን የሚባባሉ እርስ በርሳቸው። አዝማሪ የሚለውን ብዙ ጊዜ ማህበረሰቡ ለስድብነት ይጠቀምበታል እንጂ አዘመረ፣ አመሰገነ፣ አወደሰ ማለት ነው። እንግዲህ እንደምታውቂው ዕዝራ በመሰንቆ ዳዊት በበገና እንደዘመረላት እንደምይሃን እየተባለ እንትና ይሄ ድንቅ ጥበብ ነው። አዝማሬ ማለት ነው በጥቅሉ እንዛታ ማለት። ያዕቆብ ከዔሳው እየታገለ የርብቃ ማፀንም ቆሰለ። የጥላቻን ግንብ ስንገነባ መናወጥ ሆነ በመርከቧ። አይ ማሲንቆ በአንድ ክር ዲያቶኒክ የሚባለውን የፈረንጅ ቅኝት እንኳን ይጫወታሉ። የእኛ አራቱንም ቅኝቶች ይጫወታሉ። እሱ ብቻ ጥምርነቱ ምንድን ነው? አንድም የመሰንቆ ያበጁት ራሳቸው ባለሙያዎች መሆናቸው የመሰንቆውን፣ ሁለተኛ በዚሁ እግረ መንገድ ሲጫወቱ ዜማ የሚፈጥሩ መሆናቸው። ዜማ ብቻ አይደለም የሚፈጥሩት፣ እዛው በሁነት ውስጥ በተገኙበት ሁነት ውስጥ ግጥም ይፈጥራሉ። ግጥሙ ቅኔያዊ የሆነ ሁሉ ይፈጥራሉ። እጅግ ላቅ ያለ ከሙዚቃ መሳሪያዎች ሁሉ ለእኔ አዝማሪ መሰንቆ እጅግ ላቅ ይልብኛል እና ይህንን ሙያ ለትውልድ ማስተላለፍ ግድ ይላል።
አዝማሪ ፈርዶበታል። አዝማሪነት ሙያ ነው አልኩት እኮ። በአካቡን መልሱ እንደው ነው የተጠየቀውን ብቻ መልስ። ተናገርኩ እኮ ዷማችን ተናገር የሚሉኝ የያዝኩት እውነት ሳይሆን መስማት የሚፈልጉትን ውሸት ብቻ ነው። ቲያትሩ ዘውግ እንግዲህ በቅርጽ ደረጃ ትውፊታዊ ነው። ቴክኒካዊ በምንለው ደግሞ ስልታዊ በምንለው ደግሞ ትራጀዲ ነው። እንግዲህ እንዳየሽው ልዕሉ ፍቅሯል፣ ተፋቅረዋል። ግን ደግሞ ልማዱ አይፈቅድም። ሰብ አርገን ያመጣ ነው ሌላም ታሪክ እንዳለ አይተሻል። በገዥነት መካከል ያለ ቁርሾ ደም የሚያደርቁበት መሆን ይህም ትልቅ ጥበብ ነው። የድሮ ነገስታት ጦር ከማዝመታቸው በፊት በጋብቻ ይተሳሰራሉ። ኃይል ካለው ጋራ ምንም እንኳ ቢያፈቅራትም አዝማሪ ሊያገባ አልቻለም። ልዑሉ አዝማሪ ሊያገባ አልቻለም። ግንስ አዝማሪ መሆን ግን ችሏል። አዝማሪ ያደረግ ነው ምናነግሰው መጨረሻ ላይም መሰንቆና አዝማሪነትን ነው። ለበመጨነቁን ለበደነቶታል ወዲያ ተመራቡን ወደህም አውቆታል በጣቶች ቅይት የኔ ልብ መታል የነጋ ለኔ ባንታ ለሞትገታል። በአንድ ጊዜ ልዕልትም አዝማሪም መሆን ይቻላል? ለምን አትሆን? እንዴት ነው? እኔ ግን አይመስለኝም። የአዝማሪነት ጥላቻ ወይም አጉል እምነት አጉል መንፈስ ከየት ተነሳ የሚለውን ብናጠናውና ብናውቀው ኖሮ በጣም ጥሩ ነበረ። ምን ወቅሰውን ኃይል እናውቃለን። ማን ነው? ከቤተ ክህነት ነው? ከቤተ መንግስት ነው? ከህብረተሰቡ ነው? ከየት ነው ይሄ ጥላቻ የተነሳ የሚለውን እዛ ላይ ብንነሳ ኖሮ በጣም ቆንጆ ነው። አሁን ያደረግነው ተቀባዩን ነው። ገፊው ኃይል ማን ነው? ገፊው ኃይል ቢታወቅ አየሽ፣ ከዚያ በኋላ ያስፋፋውንና የተቀበለውንም አብረን መውቀስ እንችላለን። ስነዬ እንደ ልማዳችን እኛው ለኛው ነው የሚሻል። ያጉል ልማድ በእኛ ጊዜ እንዲሰበር ምኞት የነበር የብርቱ አዝማሪ ልጅ የባለ መውደድ ማዘዋ ሁሉ የጥረኝ ዝባድ እንጃ መላወሴን እንጃ መክረሜን ፍቅር ከመማርጎ ከዞኛል እኔን መድኃኒትም የለኝ እንዳመመኝ ልደር ፈለከፍ ያለሁኝ ይኸው በሰው መንደር ይኸው በሰው መንደር ይኸው በሰው መንደር ተው በለው አንተ የዋይንህን ተው በለው አንተ የልብህን እኔ ሌላ ነኝ ግጠው ምኞትህን። ሙያውን ማንገሳችን ነው ዋናው መሰረታዊ ነገር። እዛ ውጭ ደግሞ እንዴት ነው ማሩን እየወደዱ ኖቫን መጥላት ይቻላል ወይ ነው። ይህንን ለተመልካችን ሌና ነው የምንተው። ትራጀዲ የሚያደርገውም ጉዳይ ይሄ ነው። ስለዚህ ተመልካች የሰውነትን እኩልነት እንዲማር ነው። ሰውየውን አላጋባም ቢሉ እሱ ግን ለሷ ካለው ፍቅር የተነሳ የአዝማሪነት ሙያን ተማረ እና ከበረ። ከልቡ ውስጥ አለች። በአካል ከሌላ ጋር ነው የተጋባው። በመንፈስ ግን አዝማሪዋን ያገባ። ይሄ ማይገለጸው በተውኔት ውስጥ በቀጥታ ማይገለጸው ሲምቦል አድርገን ዙፋኑ ላይ ቁጭ አድርጓት የሚሄድ መሰንቆውን እሱ ነው። ጥበቧ የሌለችበት ቦታ የለም። ያለ ሙዚቃ ዓለም ጨለማ ነች። እንዲህ አይነት ትውፊታዊ ድራማ በአገር ውስጥ በኢትዮጵያ ውስጥ መቅረቡ በጣም ጠቀሜታ አለው። የእኛ ኪነ ጥበብ ብቻ ሳይሆን በአጠቃላይ የህብረተሰባችን መዋቅር ከትውፊታዊ ህይወት ከሀገር በቀል እውቀት ወጥተን አሁን የፈረንጅ ተከታዮች ሆነናል። ሙዚቃችን፣ ዘፈናችን፣ ድራማችን፣ ኢቭን ግብርናችን፣ ፖለቲካችን፣ ህጋችን ሳይቀር የተገለበጠ ነው ከውጭ። ይሄ የሆነበት ዋናው ምክንያት ዘመናዊ ትምህርት የሰጠን ችግር ያመጣብን ችግር ነው እና ከዚህ ለመውጣት እንደነዚህ አይነት ትውፊታዊ ቲያትሮች ከተዘጋጁ በየቦታው ኦሮሚያም እንዲህ ካዘጋጀ፣ ወላይታው፣ ኩናማው ሁሉም ካዘጋጁ ሰው ወደ
አገር በቀል እውቀቱ የመመልከት እንትን ስለሚኖረው ትውፊታዊ ድራማዎች በጣም ጠቃሚነታቸው እኔ ከዚህ አንጻር ስናየው ይህ ስራ በጣም ጠቃሚ ነው ብዬ አስባለሁ። ቃሌ ከነፍሴ ምንጭ የፈሰሰ ጠበል ውዴታዬም ከልቦና እየተቆረሰ መክለፍት እንደሆነ አምላክ ያውቃል። ያላንተ መኖር እንደማልችል አንተም ታውቀዋለህ። ግን ምን ላድርግ ልውሌ? ወራዳ ብትወርድ ጭራሽ ቁልቁል ወርደ አዝማሪ ሰው አይደለም ያለው ጥላቻ እና የልዑሉና የአዝማሪዋ ግንኙነት ቀላል አይደለም። በጣም ከፍ አድርጎታል። ትንሽ እንኳን ዝቅ ያደረገው ይሻል ነበር። በጣም ከፍ አድርጎታል። ጥሩ ነው። ያ ከፍታ እንዴት ተቋጨ የምናውቀው ነገር የለም እና ቢሆንም ይሄ ታላቁ በሰው ሕይወት ውስጥ ያለው ታላቁ ነገር ፍቅር ነው የሚለውን አስማማ። ሰው ፍቅር ካለው ምንም ነገር ሊያደርግ ይችላል የሚለውን ስለሚያሳይ እና ደግሞ የአጉል እምነትን፣ አጉል ባህሪን፣ አጉል ጠባይን የመሳሰሉትን ነገሮች የሚያስወግድ ስለሆነ በዚህ መልኩ ለህብረተሰቡ ማስተማሪያ ይሆናል የሚል እምነት አለኝ። የምን መልእክት ነው? የድረሱልኝ መልእክት ነው። እንዲያው ሰምተው ደው አግዘዋቸው ይሆን? ምኑን? በምንድን ነው የሚያግዙት? የተነሳባቸውን የጠላት ጦር ነው። አህያ በሞተ ባመቱ ናኩራ ለባለቤቷ አዲሱ ቀሚሴን እሳት ፈጆ ማታ ሸጌ ያንተን ነገር ስቋጥር ስፈታ አንተን መሰለ ቀይ ማሳ መሳይ እኔ እናትም ብሆን ለሰውም አላሳይ። ስንጽፈውም የምር ኢማጂኔሽን ውስጥ ገብተን የጻፍነው ጥናቱ እንደመነሻ ቢሆንም ቁሉ መሰረታዊ የሆኑ የፈጠራ ሀሳቦችን ግን መፍጠር ነበረብን። ደራሲ ሲጽፍ እየተወነ ነው። ዝም ብሎ አይጽፈውም፣ ይለዋል፣ ይተውነዋል። አዋቂ ክትት ያለ ለስሜት ብቁ ሲሆን እሱን እያጸደቀ ይላል፣ አለዛ ይሰርዛል ማለት ነው። እና አክት እያደረግን ነው የምንጽፈው። ስንጽፍ በዛ መሰረት ፊሊንጉ አለ። ግን ደግሞ በሌሎች በድንቅ በሆኑ ተዋንያን በጀማሪዎችም በአንጋፋዎችም ደግሞ እንዲህ መድረክ ላይ ደግሞ ግዝፈት ነስቶ ሲመጣ የሚሰጠው ስሜት ከፍ ያለ ነው። እያለቀሱ ነው የተመለከትኩት። በአዝማሪዎች ሕይወት ዙሪያ ላይ ጥናት ተደርጎ ጥናቱ ደግሞ ቲያትርን ወልዶ እንዛታ የተሰኘውን ቲያትር ነበር ዛሬ እዚህ የሙሉዓለም ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት መጠን ያስመረቅ ነው። ይህ ቲያትር በየሳምንቱ መታየቱን ይቀጥላል። የዛሬውን ግን የመመረጃ ዝግጅቱ ደመቅ ባለ መንገድ አስመርቀን ፕሮግራማችንን እንዲህ ባለ መንገድ ጨረስን። እናንተም ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ ስለተመለከታችሁን ከልብ እናመሰግናለን። መልካም ጊዜ እንላችሁ። በተባረከው የረመዳን ወር በጾምና በጸሎት የአማኞች መንፈስ ይታደሳል። በአማረው ኢፍጣር ድባብ ቤት ያፈራው ይቀርባል። ሁሉም ተሰባስቦ በአብሮነት ይቋደሳል። ሕዝበ ሙስሊም ቅዱሱ ወር ተጠናቆ ኢድን ለማክበር አድምቁ። ገና ከዋዜማው በደግነት ይተሳሰባል። የአቅሙን ገንዘብ እየላከ ቤተሰብ ይመራረቃል። የበዓል ሸመታና ገበያው ዘምኑ ከደጃፎ ይደርሳል። እነሆ ንጋት ፈነጠቀ፣ ኢድ በደስታ ደመቀ። እኛም የልዩ ጥቅል ስጦታና ቅናሽ አድርገን የሩቅ የቅርቡ እንዲጠያየቅ በደራ ጨዋታና ሳቅ የበዓል ድባቡ እንዲደምቅ ጥንትም አሁንም ከጎናችሁ አልተለየንም። ኢድ ሙባረክ። ኢትዮ ቴሌኮም።
ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ